ዋና አዛዡ በፋኖ እስከ ወዲያኛው መሸኘታቸው ተነግሯል። በሆስፒታሉ ደግሞ ከፍተኛ ውጥረት መንገሱ ነው የተሰማው። በሌላ በኩል የአዲስ አበባ ፖሊስ ኮሚሽን ጄኔራል አስራት ዲነሮን በቅርብ ቢተኩም ከቀውስ ግን ማምለጥ እንዳልተቻለ ተሰምቷል። በከተማው የነበረው የተኩስ ልውውጥም አነጋጋሪ ሆኗል። ቀዳሚው መረጃችን ነው። አማራ ክልል የሚደረገው ውጊያ ቀጥሏል። ጄኔራሉ በግንባር ተገኝተው ከሰሞኑ የነበረውን ያገዛዙን የጦር አዛዦች ዛቻም አሰምተዋል። ፋኖ ደግሞ በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረኩን ገልጸዋል። ሌላኛው መረጃችን ነው። በመንዝ አውራጃ በተደረገው ውጊያ ደግሞ ያገዛዙ ኮማንዶ ክፍለ ጦር እንዳልነበር ሆኗል ተብሏል። በዚህ ውጊያ በርካታ የብልጽግና ኮማንዶ ጦር ኪሳራን አስተናግዷል። ወደ እናንተ ይደርሳል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ አዲስ አበባ የሚሸሸውን የትግራይ ወጣት ተፈናቃይ ሲሉ ገልጸው ሰላምን አያመጣም ብለውታል። ብልጽግናና አጋሮቹ በትግራይ በዘመቱበት ወቅት እጅ አለመስጠታቸውን የወቀሱት ጌታቸው የወቅቱ የህወሓት አመራሮችንም ከሰሜን ኮሪያ ጋር እያነጻጸሩ አቅርበዋል። ወደ እናንተ ይደርሳል። የአሜሪካ ማዕከላዊ እዝ ኃይሎች በኢራን ላይ ተከታታይና ጠንካራ የአየር ጥቃቶችን መክፈታቸውን አስታውቀዋል። እዙ በኤክስ ማህበራዊ ትስስር ገጹ ላይ ባወጣው መግለጫ የጥቃት የተፈጸመው ኢራን በዓለም አቀፍ የውሃ መስመር ላይ በሚጓዙና ንጹሃን በሚገኙባቸው የንግድ መርከቦች ላይ ላደረሰችው ጥቃት ከባድ ዋጋ እንድትከፍል ለማድረግ መሆኑን ገልጿል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የቻናላችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ የደረሱን ሰብርና አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በባህር ዳር ፈለገ ሆስፒታል ግቢ ውስጥ ከፍተኛ ውጥረት ነግሷል ተብሏል። በፋኖ ተመተው ህይወታቸው ያለፈ አንድ የከፍተኛ የፖሊስ አመራር አስከሬን ወደ ባህር ዳር ፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል መግባቱን ተከትሎ በሆስፒታሉ ግቢ ውስጥ በፖሊስ አባላት የተነሳ ከፍተኛ ግርግርና የተኩስ ድምፅ እንደተሰማ የመረጃ ምንጮች ገልጸዋል። የፖሊስ አመራሩ በፋኖ ልጅ በተሰነዘረባቸው ምት ምክንያት ህይወታቸው ማለፉን ነው የመረጃ ምንጮች የገለጹት። የአመራሩን አስክሬን ይዘው ወደ ሆስፒታል የገቡና በአካባቢው የነበሩ የፖሊስ አባላት በከፍተኛ ስሜትና ቁጣ ውስጥ ሆኖ መሳሪያ ወደ ላይ በመተኮሱ የሆስፒታሉን ግቢ በጥይት በጥብጠውታል ነው የተባለው። በሌላ በኩል የአዲስ አበባ ፖሊስ ኮሚሽንን ጄኔራል አስራት ዲነሮ በቅርቡ ቢረከቡም ከቀውስ ግን ማምለጥ እንዳልተቻለ ተሰምቷል። ትናንት ሌሊት ቦሌ መንገድ 72 መገንጠያ አካባቢ ከሌሊቱ 8 ሰዓት ጀምሮ 13ኛ ተብሎ በሚጠራው የፖሊስ ጽሕፈት ቤት ውስጥ የተኩስ ልውውጥ እንደነበር የዓይን እማኞች ባደረሱን መረጃ አረጋግጠዋል። የተኩስ ልውውጡ ከጥቂት ጊዜ በኋላ የረገበ ቢሆንም 4 የማያንሱ የፖሊስ አባላት ህይወት ሳያልፍ እንዳልቀረ እነዚህ የዓይን እማኞች ጨምረው ገልጸዋል። በተቃውሞ ውስጥ አሉ ከሚባሉ ችግሮች ውስጥ የብሔር ቡድን አንዱ ሲሆን ኦህዴድና የአማራ ተወላጆች በዚህ ህግ አስከባሪ ተቋም ውስጥ ተፋጠው እንደሚገኙ የደረሰን መረጃ አረጋግጠዋል። ኦህዴድ የአማራ ተወላጅ የፖሊስ አባላትን በእጅጉ የሚጠራጠሩ ሲሆን አንድ ቀን አፈሙዛቸውን ወደ ራሳችን ያዞሩታል የሚል ከፍተኛ ስጋት እንዳለባቸው ይነገራል። በዚህ መሰረትም ባለፉት ወራት የሚጠረጠሩ የአማራና የደቡብ ተወላጅ የፖሊስ አባላት መሳሪያ ወርደው ዱላ ብቻ እንዲይዙ የተደረገ ሲሆን የእርምጃ ወደ አመራሮችም እንዲሻገር ትዕዛዝ ወርዷል ተብሏል። በዚህ መሰረት ነው እንግዲህ አመራሮችን ትጥቅ ለማስፈታት ትናንት ሙከራ የተደረገውና የተኩስ ልውውጥ የተካሄደው። ከችግሩ በኋላ በርካታ ሪፐብሊካን ጋርድ አባላት የፖሊስ ጣቢያው ግቢ ውስጥ የወረሩ ሲሆን ውጥረቱ አሁንም እንደቀጠለ ነው ተብሏል። አብይ አህመድ ተቋም ውስጥ ስር እየሰደደ የመጣውን የብሔር ክፍፍል በራሱ ሰዎች ለማድረቅ በቅርቡ ከፍተኛ አመራሮችን በማባረር ቶፊቅ የተባለውን የሰፈሩ ልጅና ጄኔራል አስራት ዲነሮን ቢሾምም ቀውሱ ግን አሁንም እንደቀጠለ ነው ይባላል። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ ቀጥሏል። ጄኔራሉ በግንባር ተገኝተው ከሰሞኑ የነበረውን ያገዛዙን የጦር አዛዦች ዛቻ አሰምተዋል። የአማራ ክልል ጦርነት ራሱ የመከላከያ ሰራዊቱን በየቀኑ ደመሰሱ የሚል ሪፖርትን እያወጣ የቀጠለበት ቢሆንም ቀሉ በህዝብ ተወካዮች ምክር ቤት ግን ጠቅላይ ሚኒስትሩ የሽፍታ እንቅስቃሴ እያሉ ሲያቀርቡት ተስተውሏል። አገዛዙ ለ3 ዓመታት ሽፍታ ከሚለው ኃይል ጋር ይጓጉ ዘንድ የላካቸው ወታደራዊ አዛዦች በተለይም ከሰሞኑ በግንባር ጭምር እየተገኙ ጠላትን እየደመሰስ ነው፣ አቅም አሳጣ ነው ዘመቻ ላይ ናቸው። ተረኛው የሰሜን ምዕራብ አዛዥ ሌተናንት ጄኔራል ብርሃኑ በቀለም ወደ ግዳጅ ቀጠና ምርተው ሊያዳክሙን ሞክረዋል ሲሉ ተሰምተዋል። ባዕዳኖች ባንዳዎችን ልከው እያጠቁ ነው የሚሉት ወታደራዊ አዛዡም በእርስ በርስ ጦርነት የተዳከመውን ጦራቸውን ለማበረታታት ጥረት ሲያደርጉም ነው የታዩት። ሌላኛው የምዕራብ እዝ ደግሞ በምዕራብ ጎንደር አርማጭሆና ቋራ የተለያዩ ስፍራዎች ላይ ውጊያ ላይ ስለመሆኑ አብራርተዋል። እኒሁ መግለጫዎች ከሰራዊቱ በኩል የሚቀርቡ ሲሆን የፋኖ ኃይሎች በበኩላቸው
ካምፖች ላይ ጥቃት ማድረሳቸውን እንዲሁም ለዘመቻ የሚል ከተሰማራ የአገዛዝ ኃይል ጋር በተለያዩ ስፍራዎች ላይ ጠንካራ ውጊያ ማከናወናቸውን ይፋ አድርገዋል። ወደ ፋኖ ኃይሎች መገኛ ያመራው የሹማ አብዴታ የኮማንዶ እና የአየር ወለድ ኃይል ላይ የተሰነዘረው የደፈጣ ጥቃት ደግሞ በቀዳሚነት ይነሳል። በዚሁ ዞን አንጾኪያ ገምዛ መኮይ የመንግስት ኃይሎች ካምፕ ላይ ድንገተኛ ጥቃት ተከፍቶ ጉዳት ማጋጠሙም ታውቋል። በማዕከላዊ ጎንደር ወገራ እንዲሁም በሰሜን ጎንደር ዳባትና ደባርቅ ቀጠና ያገዛዙ ሰራዊት በዋናነት ደግሞ እግረኛው የወሰደውን ስምሪት ተከትሎ ላለፉት ተከታታይ ቀናት የተኩስ ልውውጦች እንደቀጠሉ ናቸው። ይህንን የክልሉን ጸጥታ ቀውስ በተመለከተ የባህር ዳር የኦህዴድ ብልጽግና ተላላኪዎች ትናንት በወጡት መግለጫም ጦርነቱ የሚቀጥል ነው ማለታቸው ይታወሳል። ላኪያቸው ደግሞ ትናንት በፓርላማ የሽፍታ እንቅስቃሴ አድርጎ ሲያቀርበው ውሏል። በሌላ በኩል የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ አዲስ አበባ የሚሸሸውን የትግራይ ወጣት ተፈናቃይ ሲሉ ገልጸው ሰላምን አያመጣም ብለውታል። ብልጽግናና አጋሮቹ በትግራይ በዘመቱበት ወቅት እጅ አለመስጠታቸውን የወቀሱት ጌታቸው የወቅቱ የህወሓት አመራሮችንም ከሰሜን ኮሪያ ጋር እያነጻጸሩ አቅርበዋል። በትግራይ የሚገኙ የቀድሞ አገሮቻቸውን የጥፋት ኃይሎች ኋላቀር አካላት እያሉ ሲገልጹም ከትግራይ በኩል ደግሞ እሳቸውን ካዲ በሚል ሲገልጹ ይሰማል። እንዲህ ያለው የስም መስጠት ጉዳይ አያሳስበኝም የሚሉት አቶ ጌታቸው ረዳም እንዲያውም እንደ ሽልማት ነው የሚቆጥረው ሲሉም ተናግረዋል። በሚሊዮኖች ህዝብ ያለቀበትን የ2013ቱን ጦርነት በተሳሳተ ስኬት ነው የገባንበት የሚለው ማብራሪያም ከዛ ሁሉ እልቂት በኋላ ዛሬ በአቶ ጌታቸው ረዳ በኩል የሚነገሩ ሆነዋል። የአብይ አህመድ አማካሪ ያኔ 10 ሚሊዮን ብር መያዣ ወጥቶባቸው እጅ አለመስጠታቸውን በመውቀስም ያስታውሳሉ። በቋንቋ ደረጃ እንኳን በደንብ ሳንግባባ ወደ ጦርነት የተገባውን እጅ አለመስጠት ቁም ነገር ከሆነ እጅ አልሰጠንም እንደ ትልቅ ክሬዝ ሊቆጠር ይገባል የሚል እውነት የለኝም ብለዋል። በቅርቡ በትግራይ ክልል የሚገኘው አስተዳደር ያወጣው አዋጅ በበርካታ አካላት ዓለም አቀፍ ተቋማትን ጨምሮ ተቃውሞ እንደቀረበበት የሚታወቅ ነው። ይህን አዋጅ የሚቃወሙት አቶ ጌታቸው ረዳ አሁን በክልሉ የሚገኘውን አመራር በአንድ በኩል እንዲያልቅ አድርጓል በሚል ከሰሱት የኤርትራ መንግስት ጋር፣ በሌላ በኩል ደግሞ ከሰሜን ኮሪያ ጋር እያነጻጸሩም ገልጸውታል። መረጃዎቻችን ሲቀጥሉ የአሜሪካ ማዕከላዊ እዝ ኃይሎች በኢራን ላይ ተከታታይና ጠንካራ የአየር ጥቃቶች መክፈታቸውን አስታውቀዋል። እዙ በኤክስ ማህበራዊ ትስስር ገጹ ላይ በወጣው መግለጫ ይህ ጥቃት የተፈጸመው ኢራን በዓለም አቀፍ የውሃ መስመር ላይ በሚጓዙና ንጹሃን በሚገኙባቸው የንግድ መርከቦች ላይ ላደረሰችው ጥቃት ከባድ ዋጋ እንድትከፍል ለማድረግ መሆኑን ገልጸዋል። የአሜሪካው እርምጃ ኢራን በሆርሙዝ ባህረ ሰላጤ እያቋረጡ በነበሩ 3 የንግድ መርከቦች ላይ ለፈጸመችው ጥቃት የተሰጠ ምላሽ መሆኑን መግለጫው አብራርተዋል። ማዕከላዊ እዙ የኢራን ድርጊት ምክንያት አልባ አደገኛና የተኩስ አቁም ስምምነት በግልጽ የጣሰ ነው ሲል በጽኑ ኮንኖታል። ይህንኑ የአሜሪካን ጥቃት ተከትሎ በደቡባዊ ኢራን በሚገኙት ሲሪክና ቀሽም አካባቢዎች በርካታ ፍንዳታዎች መሰማታቸውን የኢራን የፈርስ ዜና ወኪል ዘግቧል። የኢራን መንግስታዊ ቴሌቪዥን እንዳረጋገጠው በሆርሙዝ ባህረ ሰላጤ አቅራቢያ በምትገኘውና ኢራን በባህረ ሰላጤው ላይ ያላትን ቁጥጥር ለማስጠበቅ ከፍተኛ ጂኦ ስትራቴጂካዊ ጠቀሜታ ባላት ቀሽም ደሴት ላይ ቢያንስ 6 ፍንዳታዎች ተሰምተዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን መስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።